በኢሳት ዓለም በሙሉ አይኑን ፓኪስታን ላይ ተክሏል። ምክንያቱም ኢራንና አሜሪካ ታሪካዊ ድርድር እያደረጉ ይገኛሉ። ብሬኪንግ ጋሻ አሁንም ድርድሩ ለመበጥበጥ እየሞከሩ ነው። ከጀርባ የምታዩት የአሜሪካ የባህር ኃይል ዲስትሮየር የሚባል መርከብ ዛሬ ሁርሙዝ ሰርጥ ለማቋረጥ ሞክሮ እንደነበረ እየተነገረ ነው ያለው። ይህ በኢስላማባድ የሚደረገውን ድርድር በተመለከተ የአሜሪካው ምክትል ፕሬዚዳንት ጄዲ ቫንስ አሁንም በድርድሩ ማዕከል ላይ በተለይም ደግሞ ኢራን የኒውክሌር መሳሪያና የረጅም ርቀት ሚሳኤሎችን ማምረት እንድታቆም የሚደረገው ድርድር አሁንም በአደጋ ላይ መውደቁም እየተሰማ ይገኛል። በቁጥጥር ስር ውለዋል። ትላንትና እጅግ በጣም በሚያሳፍር ሁኔታ በሮቤ ከተማ ከ30 ዓመት በላይ በጤና ባለሙያነት የሰሩትን ግለሰብ ድርድሩ በይፋ ጀምሯል። ሰበር የተባሉ በርካታ አዳዲስ ዜናዎችን ይዤላችሁ መጥቻለሁ። እስከ መጨረሻው አብራችን ቆዩ። በኢሳት ዓለም በሙሉ አይኑን ፓኪስታን ላይ ተክሏል። ምክንያቱም ኢራንና አሜሪካ ታሪካዊ ድርድር እያደረጉ ይገኛሉ። የኢራን የመጀመሪያ የመደራደሪያ ሀሳብ ወይም የመጀመሪያ ጥያቄ የነበረው በኢራን አሸናፊነት ተጠናቋል። እሱም ምንድነውና ሌላም በርካታ ነገሮች አሉ። እስከ መጨረሻው አብራችን ቆዩ። ኢራን የመጀመሪያ የድርድር ሀሳብ ወይም አሜሪካ በኢሳት የተቀበለችው በተለያዩ የዓለም ሀገራት የኢራን ንብረቶች ታግደው ወይም የኢራን ሀብት ታግደው ይገኛሉ። በኳታርም ጭምር ባንኮች የታገዱ የኢራን ንብረቶች ሙሉ ለሙሉ እንዲለቀቁ የሚለው ሲሆን በዚህም አሜሪካ ተስማምታለች። ኢራን አሸንፋለች። በሌሎች የመደራደሪያ ሀሳቦች ላይ በኢሳት ድርድሩ የቀጠለ ሲሆን ኢራን ያው ባለፈው እንዳለችው የራሷ ቀይ መስመሮች ወይም ደግሞ አላስነካማ ያለቻቸውን መብቶች እንደምታስከብር ሁሉም እየገመተ ይገኛል። የኢራን መንግስት ቃል አቀባይ ፋጢማ በኢሳት ተደራዳሪ ልኡካችንን ወደ ፓኪስታን መላካችን ለድርድር ያለንን ቁርጠኝነት ያሳያል። ነገር ግን አሁንም እጃችን ቃታ ላይ ነው። ያው እኛ አናምናቸው ማለት ነው። ወይም በማንኛውም ሰዓት ምንም ነገር ሊፈጠር ስለሚችል እንደባለፈው አንዘናጋም የሚል ሀሳብ ነው። አሜሪካ እስራኤል ትቅደም የሚለው አጀንዳውን ካላቆመች ጦርነቱ ይቀጥላል። የኢራን ምክትል ፕሬዝዳንት ሙሐመድ የአሜሪካ ተደራዳሪዎች ከቀጠናዊ ጥምረት ይልቅ የሀገር ውስጥ ፍላጎታቸውን ለማሟላት የሚንቀሳቀሱ ከሆነ ይህ ድርድር ለሁለቱም ሀገሮች ጠቃሚ አይሆንም። አሜሪካ ወደ እስራኤል ትቅደም የሚለው ሀሳቧ ላይ የምታዘነብል ከሆነ ድርድሩ ያለምንም ስምምነት የመጠናቀቅ ሂደት ይኖረዋል። በዚህም ምክንያት ኢራን ራሷን የመከላከል እርምጃዋን አጠናክራ ትቀጥላለች ብለው አስጠንቅቀዋል። ኢራን ራሷን ለመከላከል ከምንጊዜውም በላይ የጠነከረ እርምጃ ለመውሰድ ትገደዳለች። በዓለም አቀፍም ደረጃ ከፍተኛ ዋጋ የሚያስከፍል ይሆናል ሲሉ ተደምጠዋል። በዚህ ሰዓት በፓኪስታን እየተደረገ ያለው የሁለቱ ሀገሮች ድርድር ከ40 ዓመት በኋላ የሚደረግ ታሪካዊ ድርድር ሲሆን ከዚህ ድርድር ምን ትጠብቃላችሁ? ሁላችሁም ኮሜንት ላይ አስቀምጡ። ብሬኪንግ ጋሻ አሁንም ድርድሩ ለመበጥበጥ እየሞከሩ ነው። ከጀርባ የምታዩት የአሜሪካ የባህር ኃይል ዲስትሮየር የሚባል መርከብ ዛሬ ሁርሙዝ ሰርጥ ለማቋረጥ ሞክሮ እንደነበረ እየተነገረ ነው ያለው። ይህም ደግሞ ፓኪስታን ውስጥ ድርድር ልክ መጀመሩን ተከትሎ እንዲያንስ እንቅስቃሴዎች ከጀርባ ትሬቸረስ የሆኑ እንቅስቃሴዎች እየተደረጉ የነበረው። ዶናልድ ትራምፕም የሁርሙዝ ሰርጥን ከተቀበሩ ፈንጂዎች የማጽዳት ስራችንን ጀምረናል ኦር ሙከራ ጀምረናል የሚል ነገር ትዊት አድርገው ነበረ። ለማንኛውም ኮንፍሊክቲቭ ሪፖርቶች ናቸው እየወጡ ያሉት። አንድ መርከብ ነው የሚል አለ፣ 3 ናቸው የሚሉ ሪፖርቶችም አሉ። አክሲዮስ ደግሞ ሴቨራል ብሎ ዘግቦታል፣ በርካታ ብሎታል። ለማንኛውም አኮርዲንግ ቱ አክሲዮስ ደግሞ እነዚህ መርከቦች የሁርሙዝ ሰርጥን አቋርጠው ወደ ገልፍ ሀገራት ወደ አሬቢያን ወደ ፐርሺያን ሲ ከገቡ በኋላ እንደገና መልሰው ደግሞ ሁርሙዝን መልሰው አቋርጠው ወደ ኋላ ተመልሰዋል፣ ወደ ኢንዲያን ኦሽን ተመልሰዋል የሚል ሪፖርት ይዘው ወጥቷል። ለዚህ ኤክስፕላኔሽኑ እንግዲህ ፐርሺያን ሲ ውስጥ ተከማችተው ያሉ የንግድ መርከቦች ምንም አይነት ስጋት እንዳይኖርባቸውና ማቋረጥ እንደሚቻል ለማሳየት ነው የሚል ኤክስፕላኔሽን ነው በአክሲዮስ በኩል ያለው። በሌላ በኩል የኢራን ፋርስ ኒውስ ደግሞ እንደዘገበው አንዲት መርከብ ነች ልታቋርጥ ሞክራ የነበረው ነገር ግን ተመልሳለች፣ አስጠንቀቀናት ተመልሳለች የሚል ነው። አኮርዲንግ ቱ ፋርስ ኒውስ እንግዲህ ያለው ዘገባ መርከቧን የኢስላሚክ ሪቮሉሽነሪ ጋርዱ እየተከታተላት ነበርና ሁርሙዝ ጋር ገና መድረሷን ተከትሎ ኢራን ላሉት ተደራዳሪዎች ይህ መልእክት መላኩን ፋርስ ኒውስ አስነብቧል። የኢስላሚክ ሪቮሉሽነሪ ጋርዱ ኢራን ውስጥ ፓኪስታን ውስጥ ላሉ ተደራዳሪዎች ይህንን ሪፖርት አቅርቧል። ፓኪስታን ውስጥ ያሉ የኢራን ተደራዳሪዎች ደግሞ በፓኪስታን አደራዳሪዎች በኩል ለአሜሪካ ለነ ጄዲ ቫንስ እዛ ላሉ ተደራዳሪዎች የመርከባችሁ ሁርሙዝ ሰርጥን ከሲስፋይሩን ጥሳ ሁርሙዝ ሰርጥን ለማለፍ እየሞከረች ነውና ኢሚዲየትሊ ማታስቆሙ ከሆነ ዊዚን 30 ደቂቃ ውስጥ በ30 ደቂቃ ውስጥ እንመታታለን ብለው እንዳስጠነቀቁ ታውቋል። አኮርዲንግ ቱ ሪፖርትስ እዛ የነበሩት ፓኪስታን ውስጥ የነበሩት የአሜሪካ ተደራዳሪዎችም ስለዚህ መርከብ ሙቭመንት እንደማያውቁ ነው እየተነገረ ያለው። እዛ ላይ ነው የሰሙት እነሱ ራሱ። ለማንኛውም እነሱ ደውለው እንግዲህ ይህን ጉዳይ እንዲቆምና የድርድር ሂደቱን ላይ እንቅፋት የሚሆን ነው ብለው ማስጠንቀቃቸውን ተከትሎ እንግዲህ መርከቧ እዚህ ጋር እንደምታዩት ፋርስ ኒውስ እዚህ ጋር እንደዘገበው ቀስት ያለበት ቦታ እዛ ሎኬሽን ላይ ከደረሰች በኋላ ዞራ እንድትመለስ ተደርጋለች ነው የሚለው ሪፖርት። ለማንኛውም ዲስትሮየር መርከብ ቁጥራቸው ያልታወቀ ኢደር አንድ ኦር በርካታ መርከቦች ለመቋረጥ ሞክረው የነበረ ቢሆንም መልሰው ግን ዞረው መውጣታቸው እየተነገረ ነው ያለው።
በቁጥጥር ስር ውለዋል። ትላንትና እጅግ በጣም በሚያሳፍር ሁኔታ በሮቤ ከተማ ከ30 ዓመት በላይ በጤና ባለሙያነት የሰሩትን ግለሰብ በአደባባይ ስልክ ወስደሃል በሚል በሚያሳፍር ሁኔታ እጅግ በጣም አባቶቻቸው ይሆናሉ ለብዙዎቻቸውና እንደዛ ሲደበድቧቸው የነበሩ ግለሰቦች በቁጥጥር ስር መዋላቸውን ኦቢኤን እየነገረን ነው የሚገኘው። ይሄ ለፖሊስ ትልቅ ምስጋና ይገባዋል፣ ወዲያው ለወሰደው እርምጃ ማለት ነው። ነገር ግን ወዴት እየሄድን እንደሆነ ወዴት እየተጓዝን እንደሆነ በተለይ ወጣቶች ይሄ በፊት የነበረውን የፈለገ ነገር ቢሆን የፈለገ ነገር ቢፈጠር ታላላቆችን የማክበር ትልልቅ ሰዎችን የማክበር ጉዳይ የት እንደገባ ግን ብዙዎችም ይሄንን እየጠየቁ ይገኛሉ። በኢስላማባድ የሚደረገውን ድርድር በተመለከተ የአሜሪካው ምክትል ፕሬዝዳንት ጄዲ ቫንስ አሁንም በድርድሩ ማዕከል ላይ በተለይም ደግሞ ኢራን የኒውክሌር መሳሪያና የረጅም ርቀት ሚሳኤሎችን ማምረት እንድታቆም የሚደረገው ድርድር አሁንም በአደጋ ላይ መውደቁም እየተሰማ ይገኛል። የፓኪስታን የዜና ወኪል የሆነውን ራምስ ዛሬ ባሰራጨው መረጃ መሰረት በድርድሩ ሀሳቦች ላይ አሁንም ድርድሩ የቀጠለ ሲሆን ነገር ግን የአሜሪካው ምክትል ፕሬዝዳንት ጄዲ ቫንስ የመከላከያ ሚኒስትራቸውን ጨምሮ በርካታ ሁኔታ ላይ ሲያቀነቅኑት የነበረውና እንዲሁም ደግሞ የኢራን ተደራዳሪዎችም ጭምር የሪጅም ለውጥ የሚባለው ነገር ጭራሽ አይታሰብም። የሪጅም ለውጥ የሚባለው ነገር ጭራሽ እንዳይታሰብ ደግሞ ከ1979 በፊት ገድለን ቀብረነዋል። ከዚህ በኋላም ኢስላሚክ ሪፐብሊክ ኦፍ ኢራን ተብላ ነው የምትጠራው። በዚህ ስም የማይመቸውና ይሄ ስም ያንገበገበው ሁሉ ጦርነት አዝምቶብናል። ነገር ግን ይሄ ስም ይቀጥላል ለዘላለሙ ሲሉ እንግዲህ ሞገታቸውን የቀጠሉ ሲሉም የሪጅም ለውጡ በጭራሽ ሊሆን የማይችል ሲሉ ኢራናውያን መመለሳቸውን ሰምተናል። ይህን ተከትሎ እንግዲህ የአሜሪካው ምክትል ፕሬዝዳንት ጄዲ ቫንስ ባሳወቁት መረጃም በተለይም ደግሞ ኢራን ለሰላማዊ ዓላማ ኒውክሌር ማብላላትን ጠቅማለው ስትል በተለይም ደግሞ የተብላላውን ዩራኒየም ሙሉ በሙሉ የማስወገዱን ስራ ግን ከዓለም አቀፉ እንግዲህ የአቶሚክ ኢነርጂ ኃይል ጋር በጋራ በመተባበር የሚሰራ ስራ ይሆናል። ይህንም ደግሞ ቅድመ ሁኔታ ላይ ለማጤንና ከካቢኔቸው ጋር ለመነጋገር ኢራን የሀሳቡን የወሰደችው ሲሆን ነገር ግን ለሰላማዊ ዓላማ የመጠቀም መብቷ ግን ተጠቃሚነትና ፍቃድ እንዲሰጣትን መጠየቋንና ድርድሩም እንደቀጠለም ተነግሯል። ነገር ግን የአሜሪካው ፕሬዝዳንት ዶናልድ ትራምፕ ዛሬም በሰጡት መግለጫም በምንም አይነት ሁኔታ ላይ የኒውክሌር መሳሪያ ኢራን ሊኖራት አይችልም፣ የረጅም ርቀት ሚሳኤሎችን አታመርተም፣ የስርዓት ለውጥ እናመጣለን፣ ሆርሙዝ ሰርጥን ወዳ ሳይሆን ተገዳ ተከፍታለች የሚሉ መመሪያዎችን አሁንም እየሰጡ ሲሆን ወደ መካከለኛው ምስራቅ የገቡትን እንግዲህ የጦር ቤዞቻቸውን ሙሉ በሙሉ እንዲያወጡ የጠየቀችው ኢራን ይህንን ነገር እንግዲህ ላለማድረግም እጅግ በጣም ከፍተኛ የተባለ ክርክር ቀጥሏል የተባለው አደራዳሪዎቹ አሁን ላይ በመካከለኛው ምስራቅ አሜሪካ ያላትን የጦር ቤዝ ሙሉ በሙሉ ታስወጣለች፣ ከመካከለኛው ምስራቅም ትርቃለች፣ ከኢራን ጎንም ትርቃለች የሚለውን የመደራደሪያ ነጥብ አሜሪካ ሞግተዋለች የተባለው ይህም ደግሞ ጭራሽ ሊሆን የማይችል የመካከለኛው ምስራቅ የኢኮኖሚ አውታሪና እንዲሁም ደግሞ ትልቁ የአሜሪካ የኢኮኖሚ ቤዝ ነው። ስለዚህ ይህንን ቤዝ ለቀን አንወጣም የሚሉ ክርክሮች መቀጠላቸውን በተለይም ደግሞ ከኢስላማባድ የተገኘው መረጃም ለአልጀዚራ ኮረስፖንዳንት ቀጥታ እየሰደው መሐመድ ባዲር ይህንን መግለጫ መስጠቱና የአደራዳሪ ቡድኖችም አሁን ላይ ከፍተኛ ተባለ ክርክር መያዛቸውና ነገሩን ለማርገብና ወደ ጠረጴዛ ዙሪያ ላይ ለማምጣት ጥረት እያደረጉ